ሰላም ተመልካች አድማጮቻችን የዛሬን የታህሳስ 26 2018 ዓ.ም ወርቅ በኢትዮጵያ በስንት እየተሸጠ እንደሚገኝ መረጃ ለእናንተ የምናቀብላችሁ ይሆናል። የምንነግራችሁ መረጃ ወቅታዊና እጅግ በጣም ጠቃሚ የሆነ መረጃ ነው። በተለይ ደግሞ ሁሉንም ካራት የሚመለከትም ስለሆነ እንግዲህ ልዩ ያደርገዋል። በሱቆችም ደግሞ ዋና ዋና ካራቶች በስንት እየተሸጡ እንደሚገኙ እነግራችኋለሁ። ቪዲዮውን ከመጀመራችሁ በፊት ታዲያ ላይክ በማድረግ እንዲሁም ሼር በማድረግ ለዚህ የዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቁኝ ቀጥታ ወደ ሚቀጥለው መረጃ ነው የምሄደው። የምንጀምረው ከታችኛው ካራት ማለትም ከ14 ካራት ይሆናል። 14 ካራት ወርቅ በጥሬው በስንት እየተሸጠ ይገኛል ካላችሁኝ 14 ካራት 1 ግራም ወርቅ በ12549 ከ80 ሲሸጥ 10 ግራሙ 14 ካራት ወርቅ ደግሞ በ125498 ብር በመሸጥ ላይ ነው የሚገኘው። ቀጥሎ የምነግራችሁ ደግሞ የ18 ካራቱን የሚሆነው 18 ካራቱ 15 ካራቱ 1 ግራም ወርቅ በ13446 ከ21 ነው በግራም በመሸጥ ላይ ያለው በጥሬው ማለት ነው። 10 ግራሙ ደግሞ 15 ካራት 134462 ብር ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የ16 ካራቱን ነው። የ16 ካራቱ 1 ግራም ወርቅ በ14342 ብር ከ63 እየተሸጠ ይገኛል። 10 ግራሙ 16 ካራት ወርቅ ደግሞ በ143426 ብር ከ30 በመሸጥ ላይ ነው የሚገኘው። 17 ካራትስ በስንት ይሸጣል ዛሬ 26 ታህሳስ ማለት ነው 2018 ዓ.ም ካላችሁኝ 1 ግራም 17 ወርቅ በ15239 ከ04 ያገኛሉ። 10 ግራሙ ደግሞ በ152390 ነው በመሸጥ ላይ የሚገኘው ማለት ነው። ቀጥለን የምንመለከተው ደግሞ የ18 ካራቱ ነው። 18 ካራቱ የምታውቁት ከሆነ እንግዲህ ከነጭ ወርቃ ይደባለቃል። በተጨማሪም ደግሞ እጅግ በጣም ጠንካራ የሆነ ማዕድን ያለው ወይም ደግሞ 87% ንጹህ ወርቅ ሲሆን የውጭው ማለት ነው 13% በላይ ደግሞ ከተለያዩ ማዕድን እንደ ኒኬል እንደ መዳብ ከመሳሰሉ ጠንካራ እንዲሁም ደግሞ ከሌሎች ወርቆች ጋር በቀላሉ እንዲቀላቀልና መልኩን ሊቀይር የሚያስችል ባህሪ ያለው 18 ካራት ወርቅ ብቻ ነው። ነጭ ወርቅንም ብትመለከቱ እንዲሁም ሮዝ ወርቅን ብትመለከቱ ካራቱ የሚሆነው ባለ 18 ካራት ነው። ሌሎቹ ወርቆች ባላቸው የተለየ ባህሪ ምክንያት ከሌሎች የብረታ ብረቶች ጋር አንድ ላይ ተደባልቀው መሰራት አይችሉም። ኢቭን ዳይመንድ ብትፈልጉ ራሱ ወርቅና ዳይመንድ ወይም ደግሞ ወርቅ ሆኖ ፈርጡ ዳይመንድ ብትፈልጉ በነጭ ብትፈልጉ 18 ካራት ነው ምርጫችሁ የሚሆነው። በቢጫም ከለር ብትፈልጉ እንግዲህ ፈርጡን ዳይመንድ ማድረግ ከፈለጋችሁ ምርጫችሁ ሊሆን የሚገባው 18 ካራት ነው። ምክንያቱም ጠንካራ ስለሆነ ወይም ደግሞ የሚኒራል ኮምፖዚሽኑ 13 በ87 ስለሆነ ጥሩ ጥንካሬ ያለው እንዲሁም ደግሞ ሌሎች ማዕድናትም በደንብ አድርጎ መያዝ ስለሚችል 18 ካራት ነው። 18 ካራት እንደነገርኳችሁ በጥሬው እየተሸጠ የሚገኘው ዛሬ በ16135 ከ46 ነው። 10 ግራሙ 18 ካራት ደግሞ በ161354 ብር በመሸጥ ላይ ነው የሚገኘው። ሱቅ ላይ ካላችሁኝ ሱቅ ላይ 23000 ብር አካባቢ ነው እየተሸጠ የሚገኘው። ከ23000 እስከ 24000 ባለው 18 ካራትን ማግኘት ይቻላል። በ10 ግራም ካላችሁኝ ደግሞ እስከ 230000 አካባቢ ይገኛል ማለት ነው። በመቀጠል የምንሄደው ወደ 19 ካራት ነው። ከዛ በፊት ግን ቪዲዮውን እያያችሁ ነው የተከታተላችሁ ያላችሁ ቻናሉን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ በትህትና እንጠይቃለን።
በመቀጠል 19 ካራትን ስነግራችሁ በግራም እየተሸጠ የሚገኘው በጥሬው 17,031 ብር ከ87 ነው። 10 ግራም ካላችሁን ደግሞ 170,318 ብር 10 ግራም 19 ካራት እየተሸጠ ነው የሚገኘው። በመቀጠል የ20 ካራትን ስነግራችሁ 20 ካራት 1 ግራም ወርቅ በ17,928 ነው በመሸጥ ላይ የሚገኘው። 10 ግራሙ ደግሞ የ20 ካራት ማለት ነው 179,282 ብር በመሸጥ ላይ ይገኛል። ዛሬ ታህሳስ 26 2018 ዓ.ም ላይ 21 ካራትን ካላችሁኝ እንግዲህ የ21 ካራት መሸጫ ዋጋ እንግዲህ ከሐሙስ ላይ ከነበረው የተወሰነ አርብ ላይ ከነበረው የተወሰነ መለያየት የለውም። በዛው በተመሳሳይ ዋጋ ነው ማለት ይቻላል። ብዙ ጊዜ ከሰኞ እስከ አርብ የሚወጡት ዋጋዎች ላይ ነው በተለይ በጥሬው ከፍተኛ የሆነ ቫሪያንስ ወይም ደግሞ ልዩነት የሚፈጥሩት። ነገር ግን በጥሬው ከቅዳሜና ከእሁድ ብዙ ጊዜ ተመሳሳይ የሆነ ዋጋ ነው የሚሆነው። ያንን በማስመልከት እንግዲህ ከአርብ ጋር የተለየ ብዙ ልዩነት የለውም ማለት ነው። ነገር ግን ያው ሰኞ ስለሆነ ታህሳስ 27 ላይ አዲስ የሆነ መረጃን በሰኞ ላይ የሁሉንም ዋጋ የምንመለከት ይሆናል። በጣም ልዩነት ይኖረዋል ብዬ አስባለሁ። ሊጨምር ወይም ሊቀንስ ይችላል የሚለውን እንዳለ ሆኖ ማለት ነው። 21 ካራቱ እንደነገርኳችሁ በጥሬው 18,824 ከሰባ ነው የሚሸጠው። 10 ግራሙን ከፈለጋችሁ ደግሞ 188,247 ብር በምሸጥ ላይ ይገኛል ማለት ነው። ይሄ በሱቆች እስከ 25,000 ማለት በ10 ግራም ስታባዙት ወደ 250,000 ድረስ የሚጠጋ ዋጋን ሊያስወጣችሁ ይችላል። አሁን ባለው ከረንት ዋጋ ማለት ነው። ያው ሱቅ ላይ ፊክስ ዋጋ የለውም። ይሄ የብሔራዊ ባንክ መረጃ ስለሆነ ነው ፊክስ የሆነ ዋጋ እየነገርኳችሁ ያለሁት። ሱቅ ላይ ግን እጅግ በጣም የሚገርም 5-6 ሱቆች ብትጠይቁ አምስቱም የተለያየ ዋጋ ሊነግራችሁ ይችላል። ስለዚህ እናንተ አንደኛ የጥሬ ወርቅን ዋጋ መነሻ በማድረግ እዛ ላይ ግፋ ቢል ከ4,000 እስከ 3,000 ነው ወይም ደግሞ ከ4,000 እስከ 4,500 ነው በግራም ሊያስጨምራችሁ ወጪ የመስሪያ የግብር እንዲሁም ደግሞ የሌበር ኮስት የመሳሰሉት ዲዛይን ሊያስጨምራችሁ የሚችለው ማለት ነው። ስለዚህ እንደዚህ አይነት መረጃ መከታተል አይረሳ። ቻናሉንም ሰብስክራይብ ታደርጉት። በየዕለቱ የሚቀርቡትን የሚወጡትን ወቅታዊ የወርቅ መረጃዎች እንዲሁም ከወርቅ ባህሪያት ጋር ከወርቅ አሰራር እንዲሁም ከወርቅ ንጽህና ጋር በተያያዘ የተለያዩ መረጃዎችን የሚያገኙበት የዩቲዩብ ቻናላችን ስለሆነ ሰብስክራይብ ቢያደርጉ እጅግ በጣም ያተርፋሉ ማለት ነው። ቀጥዬ የምወስዳችሁ ደግሞ ወደ 22 ካራት ነው። 22 ካራት 1 ግራም ወርቅ በ19,721 ከ11 ነው በምሸጥ ላይ የሚገኘው። በ10 ግራም ካላችሁኝ ደግሞ 197,211 ብር 10 ግራሙ 22 ካራት በምሸጥ ላይ እንደሚገኝ መረጃ ያመለክታል። 23 ካራቱን ስንመለከት እንግዲህ 23 ካራቱ እየተሸጠ የሚገኘው በግራም በጥሬው 20,617 ከ53 ነው። እንግዲህ 23 ካራት እንፈልጉ ሆነ በ10 ግራም ስንት ነው ካላችሁኝ በ206,775 ብር እየተሸጠ ይገኛል ማለት ነው። በመቀጠል የአንድ ወቄት ወይም ደግሞ የ24 ካራት 99.96 የሀገር ውስጥ ኒውዮርክ ንጽህና ያለው የውጭው ደግሞ 24 ካራት 100% ማለት ነው ወርቅ የሆነ የወርቅ ንጽህና ያለው ካራታችንን ስንመለከት 24 ካራት 1 ግራም ወርቅ በ21,513 ከ94 ነው በመሸጥ የሚገኘው። ደግሞ በ10 ስታባዙ ደግሞ በ215,139 ብር 10 ግራሙን ማግኘት ይቻላል ማለት ነው። ብዙ ጊዜ እንደነገርኳችሁ 24 ካራት ምርጫቸውን የሚያደርጉ ሰዎች ኢንቨስተሮች፣ እንዲሁም ደግሞ የተለያየ መዋለ ንዋያቸውን በወርቅ ላይ ለማፍሰስ በተለያየ አይነት ምክንያት በተለይ ደግሞ በኢንፍሌሽን በኢኮኖሚ ውጥረት ምክንያት በሚገደዱ ሀገራቶች እና በሚገደዱ ግለሰቦች መካከል እጅግ በጣም ከፍተኛ ተፈላጊነት ያለው 24 ካራት አንድ ወቄት እንግዲህ በጥሬው 21,513 ላይ ገብቷል እላችኋለሁ። እንግዲህ ለዛሬ ለታህሳስ 26 2018 ዓ.ም ያስኩላችሁ ወርቅና ዋጋዎቹ በጥሬው ምን ይመስላል የዛሬው ውሉ የሚለውን መረጃ በዚሁ ጨርሰናል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ ብያላችሁበት ሰላም።